ደግሞ እሱ ይሄ ልጅ እግዚአብሔርን የመራኝ ነው ምልክ ለእኔ ብቻ አይደለም ወንድምክ ለአንተም ወንድምክ እንዲሆን ፈልጋለሁ። ስለዚህ አሁን ቅድም እንደዚህ ጣ ያደረግከው በትክክል ሰላም በለው አብርሽ የኔ ቆንጆ። መንገድ ላይ ስንገናኝ ብቻ እንዳላገኘሽ አንተ አብርሃም አብርሽ በኢየሱስ ሰበቡ እንደው ሰበብዬ እንደው ሰበብዬ እንደው ሰበብዬ ሰበቡ ያሸብር ሰበቡ ብቻህን መንገድ ላይ እንዳላገኝህ ብሎ ጋሽ አሸብር እጇ ምንጠቅ አድርጎ ውርውር አድርጎ ላጣለ ማለት ነው። ኢየሱስ ያጥፋሻ እንጂ ገልቱ ማለት ነው። ወንድም ቸግሮኛል ብለሻል እንዴ? ወይስ ውሽማሽን በወንድምነት ሰበብ ልታመጪለት ፈልገሽ ነው? ጉድ እኮ ነው ደግሞ እናንተ። ምንድነው የምትመስለው? የተላጠ ሙዝ እንዶ። ከዚህ ሁሉ ለምንድን ነው ፓንትና ጡት ማስያዣ ለብሰሽ ያልመጣሽው አንቺ ሴትዮ? ራቆቷ ተራቆተች እኮ ይቺ ልጅ ተራቆተች። ቀስ በቀስማ እውነቴን ነው የምላችሁ እንዳልኩትም ፓንትና ጡት ማስያዣ ይዟ ለብሳ መምጣቷን አይቀርም። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኑ። ጋሽ አሸብር እኮ እውነቴን ነው የምላችሁ እንደዚህ ስትይዘው እንደ ቆሻሻ እኮ ነው እያራገፋት የነበረው ትላንትና። አንቺ ሴትዮ እንደው ሰበብ አስባብ እንደሚፈለግልሽ አታውቂም እንዴ? ዘንድሮ እንደው ለካ ሰላምታ ባልሰጠውኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አው ላይክ አድርጉ፣ ኮፒ ሊንክም አድርጉ። ያው እንደምታውቁት ጠፋ ብያለሁ። አሁን ግን ኢንሻአላህ ለመምጣት ሞክራለሁ ማለት ነው። ትንሽ ድምፄም ተሽሎታል ማለት ነው። ላይክ አድርጉ፣ ኮፒ ሊንክ አድርጉ ወዶችዬ። እና ውሽሚት ትላንትና እንግዲህ በፕራንክ መልኩ ጋሽ አሸብርን ወንድም አመጣችለት። ውሽማዋ ማለት ነው፣ የድሮ ውሽማዋ። አብረን ተምረን ነበር አለች። እንዱ ማርያምን ለእኔ ብቻ ሳይሆን ለእንተንም ወንድም እንዲሆን እፈልጋለሁ ምናምን ብላ። ምን ነው ወንድም ቸገረኝ አለሽ እንዴ? ምን የመሰሉ እኮ ሸበላዎች ነው ወንድም ያሉት ማለት ነው። ወይስ እንዴት ነው? ለነገሩ አንዳንዶቻችሁ እኮ እንዲህ ነው። ውሽማችሁ የድሮ ውሽማችሁ ጓደኛዬ ነው፣ ያጎቴ ልጅ ነው፣ የቅርብ ዘመዴ ነው እያላችሁ ነው እያመጣችሁ እዛው እንትን የምትሉት ማለት ነው። ጋሽ አሸብር እኮ እውነቴን ነው የምላችሁ ሲቀብጥ ሲቅበጠበጥ የእሷም አለባበስ ስለሚደብር አያትና ጭራሽ እኮ እንደ ቆሻሻ ነው ያራገፋት ማለት እንደ ስትይዘው እንደ ቆሻሻ ነው ያራገፋት ማለት ነው። እኔ የምለው ወደ ሚዲያ ስትመጡ ምንድን ነው ችግራችሁ? ስትመጡ የሆነ በቃ ለባበሳችሁ የተስተካከለ። ለነገሩ አንቺ ገና ስትመጭም ራሱ ብዙም አይደለሽም፣ ግን አሁን ደግሞ ባሰብሽ የተላጠ ሙዝ መስለሽ መጣሽ እኮ እናቴ። የጡትሽ ስንጥቅ ጫፉ ብቻ እኮ ነው ያለበሽው። ከዚህ ሁሉ እውነቴን ነው የምልሽ በቃ ፓንትና ጡት ማስያዣ ለብሰሽ ለይቶልሽ ነይ፣ በቃ ለይቶልሽ ነይ ማለት ነው። እንዲህ ራቆት ለሆነሽ ስለመጣሽ ወንድ ልጅን ታማልያለሽ ወይ? ወንድ ልጅ ደግሞ ይወድሻል ማለት አይደለም፣ እንደውም ይጸየፍሻል፣ እንደውም ይጠላሻል። ልንገርሽ ማለት ነው። በቃ እንዲህ የተላጠች ሙዝ እኮ ነው የምትመስዩ እናቴ። የተላጠ ሙዝ እኮ ቆሻሻ ነው የሚያርፍበት ማለት ዝንብ ነው የሚያርፍበት። አንቺ እኮ አሁን ቆሻሻ እኮ ነሽ። እውነቴን ነው የምልሽ። ምን ለማለት ነው አሁን እንደዚህ ለብሰሽ እንደ አላምርም እየተሽከረከርሽ ታምሪያለሽ ምናምን ሲላት ደግሞ ልጁ አየህ አይደለ እሱ እንደማምር አይነግረኝም ምናምን። አስቀንተሽ ሞተሻል። አሁን ባንቺ ቤት አብርሃምን አስቀንተሽው ሞተሻል። ልብሽ እንደው ወለቅ ብሏል። አንቺ ዝትት ማለት ነው እንዴ። ይሁንሽ አመጣጥሽን የማያምር ይሁንሽ ደነስ። ያንዳንድ ጊዜ እኮ እውነቴን ነው የምላችሁ ቤተሰብ ስራ መሆኑን እያወቅኩ በጣም የምናደደው በዚህ ልጅ አንድ ቁጥር እኔ ነኝ። በቃ ስራዋ ያስጠላኛል፣ በጣም ነው የሚደብረኝ ማለት ነው። እኔ ከእሷን አይቶ አሁን ሴቶች ምን እንደሚማሩ ነው ግራ የሚገባኝ። ለነገሩ ስንት ዝትትና ስንት መሀይብ ስንት ዶማ ስንት ባለጌ እንደሷ አይነት ይዛ እየተጓዘች ነው። አሁን እቺ የሆነች ዶንቆሮ
አሁን እንደዚህ የተላጠ ሙዝ መስላ መታ አስቀንተዋለች። አብርሃም እውነትሽን ነው። ሰበብ ነው የሚፈልግልሽ ማለት ነው። እንደዚህ አይነት ሴቶች እኮ ሰበብ ነው የሚፈልጉላችሁ ወንዶቹ ማለት ነው። ምክንያቱም ራስሽ አሳምረሽ ራስሽ አስተካክለሽ ስትቀመጪ ነው እንጂ እንደዚህ ላላጣለው እጋጋጣለሁ ብትይ እዛው አላልጦ እዛው አጋቅጦ ጥሎሽ ይሄዳል። አማራጭ አለው። እናንተ እኮ ምንድን ነው የምትባሉት? አሁን እንደናንተ አይነቱ ማለት ነው። አሁን እንደ ወሸሚት አይነት ሴቶች ምን እንደሆኑ ታውቃላችሁ? በቃ በእንደና አብርሃም አይነት ወንዶች ህይወት ውስጥ እውነቴን ነው የምላችሁ ተፈልገው የመጡ ሳይሆኑ ፈልገው የመጡ ናቸው። በቃ ፈልገው የመጡ ስለዚህ ለእነሱ ምን ተብለው ነው የሚጠሩት ማለት ነው? አጋጣሚዎች ናቸው። በቃ የሆነ እንደ አጋጣሚ የመጡ በአጋጣሚ ድንገት በህይወታቸው ውስጥ ግብት ያሉ። ስለዚህ በአጋጣሚ እንደገባች በአጋጣሚ ትወጣለች ማለት ነው። በእንደዚህ አይነት በቆሻሻ ስራዋ ይጠንድሻታል ማለት ነው። አስቀንታለች። ጉድ እኮ ነው። ስህተት ናችሁ እኮ እውነቴን ነው የምላችሁ። የምን አጋጣሚ ስህተቶች። በቃ ወንዶች እስኪ ጠይቋቸው። እንደዚህ አይነት ህይወት ውስጥ የገቡ ልጆች ምን ሆነህ ነው እንደዚህ አይነት ውስጥ የምትገባ? በቃ ተሳስቼ ነው በቃ በስህተት ነው ይላሉ። እንደዚህ አይነት ሴቶች እኮ ስህተቶች ናቸው። በቃ በወንዶች ህይወት ውስጥ ሁልጊዜ በስህተት የምትመጡ ናችሁ። ባለጌ። አሁን አንቺ ያስቀንተሽ አብርሃም ቀንቶ ይሞታል ማለት ነው። እውነት ቀንቶ ሳይሆን እውነቴን ነው። የአንቺ ያለባበስ በወንድ ፊት እንደዛ ስትሽከረከሪ ስለደበረው ነው። በጣም ስለተጠየፈሽ ነው። እውነቴን ነው። ተጠይፎሽ ነው እያራገፈሽ የነበረው። እንደዚህ ስትይዙ በግድ ተለጥፈሽ ስትስሚው ዘግንነሽዋል። ምን ትላለች? አንዳንድ ጊዜ አንቺ ሴትዮ ወደ ራስሽ መለስ በይ። እንዶ የዛሬ ዶላር ብቻ ነው እንደምታስቢው? የነገ ህይወትሽን አታስቢም? ምን አይነት እንዶ አስቀያሚ ነሽ የእውነት። እኔ ቺሊ በጣም ነው ምጠላት፣ በጣም ነው ምጸየፋት አልኳችሁ። የእውነቴን ነው የምላችሁ። እንዴ የሚመክርሽ ቤተሰብ የለሽም? ዘመድ የለሽም እንዴ? ምን ነው በዚህ ልክ ወረድሽ እኮ ወረድሽ። ለስራ ለድራማ ብለሽ ወረድሽ፣ ራስሽን አወረድሽ፣ ሴትንም አረከሽ፣ ሴትንም አወረሽ። አንቺ ወራዳ ማለት ነው። ብዙ ሴቶች አሁን እንዳንቺ መሆን ነው የሚፈልጉት፣ በተለይ የአንቺ ተከታዮች ማለት ነው። በቃ ይህ ወንድ ልጅ እንደዚህ የሰው ባለትዳር ወንድን መጋጋጥ። አሁን አንድ ባለትዳር ወንድ የልጅ አባት አብረሹ ስለሆንሽ ሌላ ወንድ ልጅ አምጥትሽ አስቀናሹ። በጣም ነው እንደ ያስቀናሹ። በጣም ነው እንደ ያናደድሽው አብርሃም። በጣም ነው እንደ አብርሃም ያንቺ ፍላጎት እንዲጨምርበት ያደረግሽው። ስትት ነሽ። እውነቴን ነው የምላችሁ። ምናልባት ልክ እንደሱ አይነት ህይወት ያላችሁ ሴቶች እንደዚህ ለመሆን እንዳትሞክሩ። ለምን? የሆነች አጋጣሚ ነው የሚፈለግባችሁ በእናንተ ማለት ነው። ያቺን አጋጣሚ ከተገኘች እዛው ትሽቀናጠራላችሁ ማለት ነው። ትሽቀናጠራላችሁ። ለምን? አጋጣሚዎች ስለሆናችሁ ማለት ነው። እናንተ ስህተቶች ስለሆናችሁ ማለት ነው። ረዲያ ምን አይነቷ ናት? ወንድምህ ይሆናል እንደማምር አይነግረኝም እሱ። ውጭ ሀገር ይዤው ሊሄድ ነው። በጣም ነው እንደ ውጭ ሀገር ይዘሽ ይወጣሽው። ለነገሩ በጎቹ እንደዛ እያልሽ ቢያቸው በቃ ውጭ ሀገር ይዤ ሊሄድ ነው እያልሽ ገንዘብ እንዲላክልሽ ነው አይደለ? አንዳንድ ጊዜ እኮ ጣል የምታደርጓት ቃላቶች እኮ ለምንድን ነው የማያውቁ አሉ የሚከተሏችሁ። ስለዚህ ገንዘብ እንዲልኩላችሁ፣ አሁን ገንዘብ እንዲላክልሽ ነው። ከሀገር ይዘሽ ወጥተሽ አዝናኙ ምናምን ብለው በጎቹ። እኔ በጎቹ ማለት ራሱ ደብረውኛል እኮ የእውነት እየደበረኝ። በፊት በጣም ያስጠላኝ ነበር። አሁን ላይማ በቃ ስራ ያደረኩት እኮ የእውነት። እኔ በግ የሚለው ነገር ለማቆም እሞክራለሁ፣ ግን ምንም የማያውቁትን እንዲልኩልሽ ፈልገሽ ነው እንደዚህ አይነት ነገር ማለት ነው። አፈር ቤ